እንኳን ለሃያኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል በሰላም አደረሰን አደረሳችሁ። የ2018 ዓመተ ምህረት የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በየደረጃው በተለያዩ ኩነቶች ሲከበር ቆይቶ በዛሬው ቀን በማዕከላዊ ኢትዮጵያ ክልል ሆሳና ከተማ በደማቅ የማጠቃለያ መርሃ ግብር ተገባዷል። የዘንድሮው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል ከህዳር 1 ጀምሮ ለተከታታይ 1 ወር በሁሉም ክልሎችና ከተማ አስተዳደሮች በደማቅ ኩነት እንዲከበር ተደርጓል። ይህም እውነተኛ ህብረ ብሔራዊ አንድነትና ፌዴራላዊ ስርዓት ለመገንባት የተያዘው ቁርጠኝነት ማሳያ ነው። ብልጽግና ፓርቲና የመደመር መንግስት 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን ከዕለታዊ ክብረ በዓል በላይ የአጀንዳውን አስፈላጊነት በውል በመረዳት በበዓሉ ስያሜ የተገለጹትን የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች የፍትህ፣ የእኩልነት፣ የልማትና የዲሞክራሲ ጥያቄዎች በተግባር በመመለስ መሆን አለበት ብሎ ያምናል። ለዚህም በዓሉን በአንድ ቀን ከማክበር 1 ወር ሙሉ በመውሰድ በየክልሉና ከተማ አስተዳደሮች ያሉት ባህሎችና ነባራዊ እውነታዎች ታሳቢ በማድረግ በተከታታይ እንዲከበር መደረጉ የዚህ እምነት አንዱ ማሳያ ነው። በዓሉ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል እንዲከበር የተመረጠበት ምክንያት እውነተኛ ህብረ ብሔራዊ አንድነትና ፌዴራላዊ ስርዓት የሚገነባው ዲሞክራሲያዊ መግባባት በመፍጠር መሆኑን በግልጽ አመላክቷል። ዲሞክራሲያዊ መግባባት ወይንም የመግባባት ዲሞክራሲ የሀገራዊ ለውጡ ትርፋት ከሆኑ እሳቤዎችና ተግባራት አንዱ ሲሆን የሀገራችን የዘመናት ችግርና የስርዓት ስብራት ሆኖ የቆየውን የዲሞክራሲ ጥያቄ በአግባቡ ለመመለስ ተግባራዊ እየተደረገ ያለ እሳቤ ነው። ዋነኛው የኢትዮጵያ የብሔሮች ብሔረሰቦችና ሕዝቦች ጥያቄ የዲሞክራሲ ጥያቄ ነበረ። ከለውጡ በፊት በነበሩት ዓመታት ይህንን በዓል የእሳቤ ጥራትና የተግባር ቁርጠኝነት ያልተፈጠረበት የይስሙላ የአደባባይ ትዕይንት ሆኖ ሲከበር ቆይቷል። ሙሉ እይታን መለያው ያደረገው የብልጽግና ፓርቲ ይህንን የእይታና የተግባር ክፍተት በማድረቅ የጎደሉትን የእውነተኛ ህብረ ብሔራዊ አንድነት፣ ፌዴራላዊ ስርዓትና ዲሞክራሲያዊ መግባባት አላባውያን በማገናኘት ወደ ተቃና የለውጥና የዝላይ ምዕራፍ እንዲገባ አድርጎታል። ዲሞክራሲያዊ መግባባት የተዋንያን በተለይም ደግሞ የህዝብ ይሁንታና ተሳትፎ የሚያስተናግድ እሳቤና ማህበራዊ ውል ነው። የዲሞክራሲያዊ መግባባት አንዱና ዋነኛው መገለጫ ምርጫ ሲሆን የዘንድሮው የህዳር 29 በዓል ከሰባተኛው ሀገራዊ ምርጫ ጋር ተያይዞ የሚታይ ነው። ያለፈው 6ኛው ሀገራዊ ምርጫ ለዲሞክራሲያዊ መግባባት መሰረት የጣለ ስኬታማ ምርጫ እንደነበረው ዘንድሮ የሚካሄደው 7ኛው ሀገራዊ ምርጫ ደግሞ የዚህ ህሳቤና ማህበራዊ ውል የአፈጻጸም ከፍታ የሚታይበት እንዲሆን አስፈላጊውን ዝግጅት ሁሉ እየተጠናቀቀ ይገኛል። በዓሉ በያዝነው ዓመት ሲከበር የኢትዮጵያ ብልጽግና አይቀሬ ሀገራዊና ዓለም አቀፋዊ ፕሮጀክት መሆኑ በአያሌ ማሳያዎች የተረጋገጠበት በመሆኑ በዓሉን ይበልጥ ደማቅ አድርጎታል። የኢትዮጵያ ታላቁ ህዳሴ ግድብ መመረቅ ብልጽግና ፓርቲ ለህዝብ የገባውን ቃል በተግባር እንደሚፈጽም ማሳያ ነው። በዕለቱ የተበሰሩ 7ቱ የጉባ ብስራቶች የመደመር መንግስት ትሩፋቶች ሆነው የዚህ ተግባር ቀጣይነት በማሳየት በህዝብ ዘንድ ከፍተኛ መተማመንና ቅቡልነት ለመፍጠር ተችሎበታል። ይህ በመፍጠርና ዝላይ የታጀበ አስደናቂ የልማት አርበኝነት በባህር በር አጀንዳችን ላይ ለመድገም ስንቅ በመሆን ከግድቡ ወደ ባህሩ በሚል ህዝባዊ መፈክር ከታሪካችንና ከማንነታችን አላግባብ የተወሰደብንን የባህር በር ጥያቄያችንን በሰላማዊና ህጋዊ መንገድ ለማስመለስ እንደ ህዝብና ሀገር አንድ ሆነን እየሰራንበት እንገኛለን። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል ስናከብር የመደመር መንግስት ያስቀመጣቸውን አሻጋሪና ተስተካካይ እቅዶች እየተተገበሩና ውጤት እያመጡ መሆናቸውን ለዚህም ህዝብ በባለቤትነት የሚሳተፍበትና ተጠቃሚ የሆነበት ያለ መሆኑን በመገንዘብ ነው። በቀጣይ ዓመት 21ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል የምናከብረው በአንድ እጃችን የጀመርናቸውን የጸጥታና የልማት ስራዎችን አሳክተን በሌላኛው እጃችን ደግሞ ህዝቦች ለዘመናት የታገሉለትን የዲሞክራሲ ስርዓት ወደ ላቀ ደረጃ አድርሰን ነው። በጉጉት የሚጠበቀውና ነፃ ፍትሃዊና አሳታፊ በመሆን የዲሞክራሲ እምርታ እንዲፈጠርበት በሚጠበቀው 7ኛው ሀገራዊ ምርጫ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች እንደከዚህ ቀደሙ በባለቤትነትና በላቀ ተነሳሽነት በመሳተፍ መሆን አለበት። ከዚህም በተጨማሪ የሀገራችን ጸጥታ፣ ልማትና ዲሞክራሲ የሚጎመዝዛቸው ባንዳዎችና ባዳዎች
ሀገር አፍራሽ እንቅስቃሴዎቻቸውን በንቃት በመከታተልና በመመከት እንዲሁም በዛሬው ቀን በድምቀት ያከበርነውን በዓል መሪ ቃል የሆነውን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት ተግባራዊ ለማድረግ ዲሞክራሲያዊ መግባባታችንንና ህብረ ብሔራዊ አንድነታችንን በማጽናት መሆን አለበት። መልካም 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል። ብልጽግና ፓርቲ ህዳር 29 2018 ዓ.ም